ትናንት በሉ ወደዛ የማዛቦሽ ባይሆን እንኳን እንደዚህ ከምትጽፉ ደግሞ ያርግልን በሉ። አሁን ማለት ነው ማዛይ ጠላት ማለት ነው። ሽንት ቤት ሲሮጡ ሽንት ሞጦኛል ብለው ደም ነው። አዎ እውነት ያርገው በሉ። ቴቴ ጠዋት እኮ ዘዶ ቤት ለኔ ሰይጣን ተነስቶ ማንንም ሰድቤ ልቅልቅ አርጌ ከዛም በኋላ ደግሞ ረጋ ብዬ ውሃ ጠጥቼ ሽንት ቤት ገብቼ ደግሞ አረፋልኩት። አዎ እኔነት ደጋረክሽ አሁን ጥሩ ቪዲዮ መጣያችሁ። ማዛ ስድብ እኮ ጥሩ ነው። አንዳንዴ አሜን ብላችሁ ተቀበሉ። አዎ ችግር የለም። አዎ ቅቤ ነው ቅቤ። ለኔ ደስ ነው። አዎ ሂጅባቸው። አንዳንድ ቀን ያስፈልጋል። ተረጋግቱ። ማዛ አንቺ ቅንቅናም ናይ ውጪ ከዚህ ተረጋጉ አላለችም። እኔ ነኝ እንደ ያስረገዝኩ። ብሩኬ ሚስቷን አስረገዘ። ብሩኬ እኮ ነው ያረገዛት። ብሩኬ ያለው እኮ አንቺ ስንት ቀን 9 ወር ምንቸ ነው የሚሆነው አላለም ጭራሽ። የኔ አባት አያውቅም እኮ እንደኔ ደማ እኮ ነው ቁጥር አያውቅም መሰለ። እኔ እኮ አሁን እርጉዞኜ የራሱ ቁጥር ባለቤቴ ነው የነገረኝ። ሐኪም ቤት ሜጄ ደረሰ ብሎ ወይኔ ማዚ ዶማ ራስ አሁንማ ለምጃለሁ። አይ የማንም እንትን ነገር የለም፣ ችግር የለም። እውነቱ ቢሆን ደስተኛ ነኝ። ብራንክ ቢሆን ነገ ደግሞ የማንም መብታክ የለም። ፍራንክ አይደለም ፍራንክ ነገ ሐኪም ቤት ሄዳለሁ ብሏል። እንደዚህ ሁለቱ ስለመጡ እኔ ደስተኛ ነኝ። በቂ ነው ለኔ። ምንም ይሁኑ ተገላላብጦ ይምጡ። እንደም ወደዚህ ወደዛ በጥፊ ሆኑ ይምጡ። ኮሜንት አታንብቡ፣ በነፍሳችሁ ፏ በሉ። ወላሂ ላኮ ኮሜንት አታንብቡ፣ ተዋቸው። አላያችሁም? ኮሜንት ደግሞ አይ ዋና በእናንተ ነፍሳችሁ ፏ በሉ ማለት ነው። ለማንኛውም ፈታ በሉ። ምክንያቱም ያቺ ልጅ እንኳን ስለሌለኝ ማለት ነው። እኛ አሁን ብቻችንን ስለሆነ ልጅቷ ደግሞ ልጅቷ ታማለች ብላ ሐኪም ቤት ገባች። ልጅቷ ሲጀመር የለም ዛሬ ሞታለች ትላለች። ደግሞ በቃ ሞታለች ብላ ቀብራት ልጅ እኮ የለም እኮ ቴቲ ሲጀመር እኮ ስራና ስራ። ኧረ ተሞትላት። እሷም በሞተ እና ሄቱም በሞተ እንኳን አይቀርም የለችም ብላ ልጅ የለም ቴቲ ልጅ የለም ማርያምን የለም እኮ ሃዩ ደግሞ በካሜራው እየታየች ነው። የልጅቷ እርጉዝ እኮ እየሸፈነች ነው። ግን እኮ ስታምር ያት ሲሆዷ ወይኔ እኔ እኮ እቺን ሆድ አይቼ ኢትዮጵያ ገባለሁ እኮ በእናታችሁ ጸሎት አድርጉ። ወይኔ ስታምር ሆዷ እኮ ትንሽ እኮ ነው ለሃይሚ በእናታችሁ። ሃይሚዬ የኔ ቆንጆ አሁን አመት በፍቅረኛ ነው እንደዚህ ነገር ምንም በስነ ስርዓት ችግር የለም። አሁንም ስነ ስርዓት አለ በወግ ማድረግ ምንም ጣጣ የለም። ሰው ልጅ ሚዲያ ላይ እርጉዝ ሆኖ ሚዲያ ላይ እየጣለ አይደለ እንዴ? እሷ እኮ አገብታ ነው እነሱ እኮ እዩ ቀለበት ስንት ጊዜ ነው ያደረገላት? ምን ችግር አለው? በስርዓት ምናምን እሱ ቆይ ቤተሰብ ያውቃል። ከዚህ በላይ ምን አለ? ሁሉም ነገር ያውቃል። እናንተ ሁሉም ነገር ይነገረናላችሁ። አሁን ሽማግሌ ጾም ከተፈታ ሽማግሌ ይልካል። አቶ ብሩክ ማለት ነው። ጾም ይፈታል። እኔ እንደዚህ አንድ ቦታ ቁጭ ያለን በዚህ ሰዓት ላይ ውዝ ልበለው በቃ ተጫውቶ እመጣለሁ። እኔ እሺ ያው አውቃለሁ። ቄጥ ሳትቀመጥ ሰማሽ ዘወር ባል የኔ ቆንጆ ዞሪ ማሬ ዘወር ባል የኔ አራት ቁጥር አልገፋችም አይደል? ማዛ ነገ ትጠፋለች። ነገ አብርሽ ደግሞ ከሁለት ሚስት ምርጫ አለ። ሳውዲ አረቢያ እና ዱባይ ምርጫ አለ። አዎ ነገ የመጨረሻ ምርጫ ነው። አሁን ማን ነው የሚመርጨው? ወደ ራሱ ተመለሰ። የልጁ እናት ነው። የልጁ እናት ካልተመረጠ የልጁ ካልተመረጠ ልጁን እንዴት ነው የሚያሳድገው? የልጁን እናት መመረጥ አይደለም አባቴ አይመርጥም። ታያለሽ
በመረጠ አላስታውስም ከአንቺ ጋር ያሳለፍኩትን ነገር አላስታውስም ብሎ ነው ቀጥ ያለው። እሺ እኔ ወድሽ ቃል ይያናል መጥፎ ኮመንት ካለበው ከጻፉ አዎ ከአንቺ ጋር ያሳለፍኩትን ምንም ነገር አላስታውስም አላት። እውነትህን ነው አለችና ቀጥ አለ። እስቲ ተመለሽና ስሚው። ከአንቺ ጋር ያሳለፍኩትን ነገር አላስታውስም አላት። ለምን ለማ የሄርሜላ ለሩታ ኖ ለሩታ ኢላሃ ኢላላ ኧረ የራሳቸው ጉዳይ ምን አገባኝ እኔ እንኳን ወደ ራሱ የሚያውቁኝ ብሏት ነው። እንደውም እሱ ላይ ከአንቺ ጋር ያሳለፍኩትን ነገር አላስታውስም ብሎ በዛው ቀጣለ። ነገ ይቀጥላል። አይ ሂጂ ዙሪ ምን እያለች ነው ያለችው? ቃል ማለት ነው። እኔ ቢሆን የለም እግዚአብሔርን ልጁ ጫፉን አላሳየም እኮ ወላሂ እንደኔ ነሽ ማዝዬ። እኔም አላሳየም ማርያምን። እኔ ልጁን የለም ዘር መንዘሩ ያላዩት ቦታ እነሱ እኮ ማለት ነው። እሷ እኮ ከፍጣን እኮ ስለማትል ነው። ወንድ ልጅ ደግሞ ከፍጣን የሚል ሴት ይወዳል። እሷ ዝም ብላ ስታለቃቅስ ምን ያደርጋል? ታይ ወሎ ያታይ እንደ ሩታ ጀግና ሴት የለም ሲጀመር። እኔ እኮ አውቃለሁ ጀግና መሆኗን እኮ አውቃለሁ። ግን ማለት ነው ከፍጣን ትበልበት እሱም ማለት ነው ይመጣል። ኧረ በስመ አብ ግን እኔ እንጃ። ኧረ ጌታ ይቅር በላይ። ቴትዬ በቃቸው። እሺ እናቴ። እሺ የኔ እናት እሺ ቻው። ወይ ነው ላ ወላሂ እንኳን አውሩ። እሺ አውሩ ፋታ ወላ ታለሽ። እኔ እኮ አማርኛ ብዙ ስለማልችል እኮ ነው ዝም ብለው አውሪ በእንትን አውሪኝና በትግርኛ አውሩ። ችግር የለም። እኔ እኮ መልመድ እፈልጋለሁ፣ አማርኛ ማውራት እፈልጋለሁ። ግን እየፈራሁት ነው እንጂ አይሰማሽም እንዴ? የኔ አማርኛ እኮ ማለት ነው የጠለው እኮ ነው የኔ እናት። ትክክለኛ ኢትዮጵያ ያለው አማርኛ አይደለም፣ ኦሪጂናል አይደለም። የኔ የሺያን ጠለብ ነው። ድፍረት አለሽ አንቺማ፣ ጎበዝ ነሽ። ድፍረት አለሽ። እኔ እኮ እፈራለሁ፣ ሳውራ ምናምን እፈራለሁ። እኔ ድፍረት ነው እንጂ እኔ አልችልም። ቲቲ ጎበዝ ነሽ ወይዬ ነው። እሺ በውስጥ ልላክልሽ ፎቶ። ልትወጪ ነው? ልትወጪ? አዎ እሺ ነው የኔ ችግር የለም። አንዳችሁ ያውጡ በእኔ በውስጥ በይሞ የለሽም አንቺ በእምቦስ ልክልሻለሁ። እሺ ላክልኝ። ምንድነው የምትልኪላት? ምንድነው የምትልኪላት? ለኔ ላክልኝ። ለትጂ ላክላት። ለትጂ ታምጣው እዚህ እንትኑ እርጉዟ ቀመሜ ኧረ በመድኃኒዓለም በወስችልኝ። ማናት እሷ የምትልከዋ? እንትን ሀያት ወይ ለሀያት ሸረር ሀያት የሀያት ቂጥ አይቀመጥም። በትልቁ ትሆኑም አዊ በእናትሽ ላኪልን። ለቴቴ ትላክ ቴቴ ለኔ እንዴት አድርገም እንደክልሽ በትልቁ እኮ ነው። ለኔም ላክልኝ። መቅረጽ ነበረብኝ እንትን መቅረጽ ነበረብኝ። አሁን እዚህ ላይ ነው ያላችሁ አንድ ሰው ብቻ ገዝታ አይደለም። እሺ እዚህ ላይ ቁጭ ማለት ገዝት ላይ በትልቁ አድርጋችሁ የሚቆል ገለይ ነው። አንድም ሰው እንዳይቀር ግብዣ ቤቴ ሀውሌ ካለች ግን ቴቴ ጥሩ ላይ ነሽ። አሁን ጥሩ ናቸው። በመድኃኒዓለም ይሄንን አሳቅፈን እዚህ ጋር እናንጣ። ቆይ ሼር ላድርግልሽ። አንቺ በመድኃኒዓለም ቲቲ ዋትስአፕ ሼር አድርግልኝ ወይ አምጪው። አንቺ አምጪው። ይሄ ቆይ መጀመሪያ ሼር ላድርግልሽ፣ ወደ ራሴም ሼር ላድርግ። ኦኬ ሼር አድርጊው። እርጉዝ ነች። በመድኃኒዓለም መንታ ልጅ ጌታን ኮፒ አይመስልም፣ የእውነት ነው የሚመስለው። ቆይ ወደ ራሴ ኮፒ ላድርግ። እርጉዝ ነች ያለችው። መቼ ነው የተወለዱ? በአንድ ቀን ነው እንደ የሚወለዱ? አንድ ቀን ነው እንደ የሚወለዱ አይደለም። ምኞቱን ተቀበይ በጌታ እናስቀምጥ እዚህ ላይ። እርጉዝ ያው ልኬልሻለሁ። ልኬልሻለሁ። አይኔ
እኔ እርጉዝ ያለ አዩማ እንትን ዩቱብ ላይ ሄጂ እና አይ እንትን እርጉዝ። እሺ ቆይ ደግሞ ይሄንንም እኮ ዩቱብ ላይ ነው የላኩልሽ። አሁን በእውነት መንታ ልጆች አቅፈው በአንድ ቀን በአንድ ደቂቃ ነው በአንድ ሰዓት ነው እንደ የሚወለደው 9 ወር ነው። አንቺ ምን ችግር አለው? ምኞት ምን ችግር ነው የሚሆነው? ለተብሮ ወደ ራሴ ማርግ ያለው አሁን ቲክቶክ ላይ ማታ ለቃለሁ። ጌታ ደስታዬ ነው ደስታዬ ነው የደስታዬ ቀን ነው የደስታዬ ቀን ነው ሁሌ የኔ ዘፈን እኮ ማለት ነው ከዓለም አንደኛ ነው። አንቺ ዘፈን ማክፈች የደስ ነይ ማምጪያት አምጪያት እርጉዝ አድርገሽ ዘፈን ሽማግሌ መላክ አለብህ ተባለ። ማነው ስሙ ደግሞ ሀብ እናንተ እንዴት ባላችሁ አትሰሙ? ሲዳይ የኔ ቆንጆ የኔ ውድ የኔ ማር የኔ ሳዳ የኔ በሰል የኔ ተማቲም እንዴት ነሽ? እንኳን ደስ አለሽ። እንዴት ነሽ? እንኳን ደስ አለሽ። እንዴት ናችሁ? አሁን ምናልባት ደህና ነች ብለው ይተውኛል። አሁን ሜሴጅ ብጽፍላቸው ክርስትና ለኔ ቢሰጡኝ ምናልባት ደህና ናት ይሉኛል። ማን ናቸው? እነ ብሩክ ለኔ አይሰጡኝም። ደፋር የክርስትና ልጅ እኮ አለች። ማነሽ ስማ ማነሽ ስማ ይሁና በቃ አንድ ልጅ ለ10 ሰው ማንሳት ይችላል። 10 ሰው ማንሳት አይችልም አንድ ሰው? አንድ ልጅ ኧረ ለአንድ ሰው ነው። አንቺ አይደለም አንዳቸው ለ10 ሰው ቢሰጡስ? አንድ ሰው ነው የሚያልቀው። አንቺ ያለግሽው አንቺ ሁለተኛ ሶስተኛ መለክ ከፈለግሽ ግን ትችያለሽ እንጂ አንድ ሰው 10 ሰው የት ነው አይለግም። እንደሱ ቢሆንማ 9ኛ 8ኛው ይሆን ነበር። እኔ ስሚኝማ የሆነት ልጅ ማለት ነው ትጂ ያለሽ በውስጥ ያወራሽኝ ልጅ አልመጣም ብላለች።